ሰላም ሰላም ውድና የተከበራችሁ የሄለን ዩቱብ ተከታታዮች ሁላችሁ እንኳን ደህና መጣችሁ። እንግዲህ ሰላም አቶ ደረጀን ልጄ ማን ናች? ልጄ ማን እንደሆነች ንገረኝ፣ ካልነገርከኝ ግን ለፍዬ ነው የምነግራት እያለች ካስፈራራቻቸው እንግዲህ ትንሽ ቆየት ብላለች። እሱም እንግዲህ እንዳይነግሯት ትዳራቸው ሊፈርስባቸው ነው፣ ዝም እንዳይሉ ሰላም በጣም አስጨነቀቻቸው። ለማንኛውም ብዙ አመት ጠብቄያለሁ፣ አሁን ግን ትነግረኝ እንደው ንገረኝ፣ ያለበለዛ ሂጄ ነው የምነግራት ለወይዘሮ ማርታ እያለቻቸው ነው። እንግዲህ ሁለቱ ሲያወሩ አብዬ እንደለመዳት እንግዲህ ወሬ እያዳመጠች ከዛም እንግዲህ ራስሽን መጠበቅ መቻል አለብሽ። አሁን እኮ 9 ወርሽ ነው። ምንድነው ይህን ያህል ባንቺ መፈተን ነበረብኝ ወይ? ሰላም እንዴት ባንቺ ይህን ያህል እፈተናለሁ ብለው ሰላም ላይ ሲጮሁ፣ ከዛም ውሃዬ ትመጣለች ማለት ነው። ውሃዬም ስትመጣ ቆይ ምን እያደረገ ነው አባቴ? ሰላምን እየተቆጣት ነው እንዲህ ያለች። ሰላምን እየተቆጣት ነው ምንድነው? ከዛ ሁለቱ አቶ ደረጀና ሰላም ሲያወሩ ውሃዬ ትመጣለች ማለት ነው። ከዛም እንግዲህ አቶ ደረጀ አንቺ በጣም ንጹህ ሰው፣ ጠንካራ እናት ነሽ፣ ለልጅ ስትይ መክፈል ያለብሽን ሁሉ ከፈልሽ፣ እድሜሽን አበባሽን ሁሉ በወድሽ ብቻ ላየሻት በደንብ ብቻ ላቀፍሻት ልጅ ስትይ እድሜሽን ሁሉ መስዋዕት ከፈልሽ። አንቺ እናት ብቻ አይደለሽም የእናት ተምሳሌት ነሽ ብለው አቶ ደረጀ እንግዲህ ሚስጥር መጠበቅም ትችይበታለሽ፣ ለማርታ ስትይ ሚስጥር ጠበቅሽ፣ የኔ ትዳር እንዳይፈርስ ይህን ሁሉ አመት ይህን ሁሉ ዘመን ለእኔ ስትይ ሚስጥር ጠበቅሽ። አሁን ግን ይበቃሻል። አንቺም ልጅሽን የኔም ቅጣት ማግኘት አለብኝ፣ አንቺም ልጅሽን የምታገኝበት ቀን ደርሷል ብለው እንግዲህ አቶ ደረጀ ከዛ ሰላምም ደግሞ አዎ ጋሼ ይህን ሁሉ አመት ጠብቄያለሁ፣ ይህን ሁሉ አመት ልጅ ከዛሬ ዛሬ ትመጣለች እያሁን ብዙ ጊዜ ታግሻለሁ፣ አሁን ግን መታገስ አልችልም እያለች ነው። እንግዲህ አቶ ደረጀ ደግሞ ታገሺ ሰላም ልጅሽ በህይወት አለይ፣ እሷም እኮ እንዳንቺ እናቴስ እያለች እየጠየቀችኝ ነው። እንግዲህ በዛ ላይ ደግሞ ትወድሻለይ ልጅ፣ በዛ ላይ ደግሞ ታውቅሻለች ሲል ከዛ እሷ ደግሞ እኔን ልጅ እናቷ መሆኔን ታውቃለች ወይ ሲል ስትል ሰላም ትጠይቃለች ማለት ነው። ከዛ አቶ ደረጀ ደግሞ ያው ታውቅሻለች፣ ግን እናቷ መሆንሽን አታውቅም አላት። ከዛ ለምን? እኔ እኮ እሺ በቃ ልጄ የት ነች? የት ነው ያለችው? እባክህን ጋሽ እባክህን ልለምንህ፣ ልጄ የት ነች? ባታሳየኝ እንኳ ፎቶዋን ስጠኝና በፎቶ እንኳ ላይ ትላለች። ከዛ እንደዛ እየተጨቃጨቁና እያወሩ እያሉ ውሃ መጥት። እንግዲህ ውሃዬ ምን ፍለጋ መጣሽ? ውሃ አባዬ ሰላም ምን ሆና ነው መታት ነው ወይ ብላ ቆጭ። ይኸው ውሃ እንግዲህ የዋህ ናት የኔ ምስኪን። ከዛ ውሃም ብትኖርም ሰላም እንግዲህ ጥያቄዋን አላቆመችም። አቶ ደረጀ ግን በጣም ፈርተው ውሃ እንግዲህ እዛ ሄዳ ወሬ ታወራለች ብለው ቆይ ተረጋጊ እያሏት ነው። ከዛም ውሃ ሂጂ በቃ ውጭ፣ ምን ታረጊያለሽ እዚህ? አባ ሰላምን መታት ነው እንዲህ የምታለቅሰውስ? ትሰሚኛለሽ? አንቺም ካልወጣሽ ትመቻለሽ ሲላት፣ ከዛ አይ እንግዲህ የምትወጪ እንደው ውጭ፣ ከማትወጪ ከሆነ እኔ አንቺን እመታሻለሁ ሂጂና ተኝ ሲላት፣ ኧረ እኔ እንቅልፍ ያልመጣም አለች ውሃ። ከዛ ውጭ እያልኩሽ እኮ ነው፣ ለምንድነው የማትወጪው? ከዛ አቶ ደረጀ ከውሃ ጋዬ ሲጨቃጨቅ፣ ሰላም ግን ጥያቄዋን አላቆመችም። ጋሼ እየጠበቅኩ ነው፣ ንገረኝ ትነግረኝ እንደው አለች። ሰላምዬ ምንድነው የሚነግርሽ? እኔን ጥያቄኝ፣ እኔ ልንገርሽ። ይኸውልሽ ሰላም፣ እውሩ ሰውዬ ዛሬ አይንህ ይበራልሃን ቢሉት ስንት አመት አይነ ስውር ሆኖ ኑሮ ዛሬ አይንህ ይበራልሃን ሲባል እንዴት
ዛሬ እንዴት ብዬ አድሬ አሉ አቶ ደረጀ። እውነታቸውን ነው። እንግዲህ ይህን ያህል ዓመት ቆይተሽ ዛሬ አንድ ቀን እንዴት አላድርም፣ እንዴት ነገ ወዲያ አልደርስም ትያለሽ እያሏት ነው። ከዛም እንግዲህ ተረጋጊ፣ እንደው ተረጋጊ እንዴ አባዬ አይኑ ምን የሚበራው ብላ እንግዲህ የውሃዬ ነገር በጣም ነው የሚያዝናናው ማለት ነው ቤተሰብ ውሃ በጣም ደስ የምትልና የዋህና ቅን ልጅ ነች ማለት ነው። እንግዲህ በዚህ ልክ ደግሞ አብዬ በጣም ተንኮለኛና አስመሳይ ነች ማለት ነው። እንግዲህ ማይኩንም መኪና ውስጥ አድርጋ አባቷ ምን እንደሚያወራ ለመከታተል እሱንም ተከታትላ ለእናቷ ለማሳወቅና ነገሮችን ለማወቅ እንግዲህ አቶ ደረጀ ከዳጣ ጋር ምን እያወራ ነው መኪና ውስጥ ሁል ጊዜ ብላ እንግዲህ እሱን ለመስማት ነበረ። ከዛ ግን ምንም የተሳካላት ነገር የለም። አቶ ደረጀም ውሃን እኮ ሂጂና ቁልፍ አምጪ ብለሽ ከዛ በኋላ መኪና ውስጥ ማይክ እንዳስቀመጥሽ እኮ አይቻለሁ፣ ያላየሁ እንዳይመስልሽ ብዙ ነገሮችን እያየሁ እንዳላየሁ እያለፍኩሽ ነው። ቆይ ግን አብዬ እኔ አባትሽ አይደለሁም ወይ? ለምንድን ነው እኔ ያልምትፈታተኝኝ? እኔ እንኳ ቤተሰቦቼ መርቀውኝ ነበረ፣ በአንቺ ግን በጣም ተፈተንኩኝ። ግን እኔ አንቺ ማለት ነው እንደው ተቆርጦ አይጣልም እንጂ የአንቺ ልጅ ቆርጬ ብጥለው ራሱ በጣም ደስተኛ ነበርኩኝ። ግን ምን ይደረግ ብለው አቶ ደረጀን በጣም ተበሳጭተውባታል፣ በአብዬ ማለት ነው። እሷ ደግሞ እኔ ምን አርጌ ነው አባዬ ደግሞ ሁሉ ጊዜ ሌላ የምትጮኸው አለች። ከዛ አቶ ደረጀ ደግሞ ያደረግሽውንማ አንቺ ታውቂያለሽ፣ ሁልጊዜ እየተለጠፍሽ መኪና ውስጥ ሁል ጊዜ ቤት ውስጥ እየተደበቅሽ ትሰሚያለሽ። ምን መስማት ፈልገሽ ነው? እስኪ ልሰሚ የፈለግሽውን ነገር ንገሪኝ። ከዛ ደግሞ እኔ እነግርሻለሁ ምን ፈልገሽ እንደሆነ ብሎ አቶ ደረጀን በጣም ተበሳጩ በአብዬ ላይ ማለት ነው። ከዛ ውሃ ደግሞ ድርቅ ብላ ቆይ አባዬ እዚህ ሲጀመር አንተ ምን ትሰራለህ ብላ ከዛ አቶ ደረጀም እንደገና ውጭ እያልኩሽ መልሰሽ እኔን ትጠይቅኛለሽ እና እኔ እኮ አባዬ እኮ አብዬ እኮ ምን እያደረገ ነው አባዬ ብላ ጠይቂ ብላኝ ነው አለች። ከዛ አቶ ደረጀም የት ነው ያለችው? ምን አገባት እሷ ለመሆኑ የት ነው ያለችው ብለው እንግዲህ ውሃን አጥመን ምነው አባረሯት። አቶ ደረጀ እንግዲህ እዚህ ጋር ሰላም እያስጨነቀቻቸው ነው። በዛ እንግዲህ በሰላም ስታስጨንቃቸው በእሷን ንዴት እንግዲህ ልጆቹን እንግዲህ በንዴት ማለት ነው እያጥመነመናቸው ነው። ከዛ ውሃየም እንግዲህ አባቴ በጣም ተበሳጭቷን፣ አባቴ በጣም ተቆጥቷን እያለች ትወጣለች ወደ ውጭ። ከዛ ስትወጣም ናታን ስታይገኙ ወደ ቤት እንዳትገባ አባቴ ይመታን፣ ሰላምን መቷታን። እንዴት ሰላምን ይመታታን እንጂ እኔ አንቺን አላምንም ብሎ ናታንም ይላታል ማለት ነው። እሷ ደግሞ እውነቴን ነው ሰላምን መቷታል፣ አንተንም እንዳይመታህ አይ እኔ ሄዳለሁ ሲል አይ እንግዲህ ተበላ እንግዲህ ዛሬ ናታን መበላቱ ነው ብላ ዳጣ እንግዲህ ትላለይ ማለት ነው። ከዛ ናታን ግን ዳጣን አልሰማትም። ወደ ውስጥም ዘልቆ ሲገባ ሰላም ቁጭ ብላ ተክዛ ያገኛታል። ሰላምዬ ምን ሆነሽ ነው ሲላት ምንም ነገር አልሆንኩም። ቆይ ግን ምን ሆነሽ ነው? ዋህኮ ሰላምን አባዬ መታት ብላ ነግራኛለች። እሷን ታምናለህ እንዴ ምናምን ብላ ሰላምም ትመልስለታለች ማለት ነው። ቆይ ግን አብጌን ለምንድን ነው አባዬ እንደዚህ የሚጮህባት ብሎ ለሰላም የጠይቃታል ናታን ማለት ነው። ከዛ ሰላምም ደግሞ ተው አንተ በአባትና በልጅ አትግባ አለችው። ከዛ እሱም እሺ በቃ አልገባም ብሎ ነገሩን አረጋጋው። አቶ ደረጀም እንግዲህ መጮኋቸውን አልተውም። ከዛም ሰላምም እንግዲህ ተረጋግቻለሁ ጋሽ ተረጋግቻለሁ፣ ትነግረኝ እንደው ንገረኝ አለች። ከዛ አቶ ደረጀም እሺ እነግርሻለሁ 1-2 ቀን ስጭኝ አላት። ከዛ አብዬ ደግሞ እንግዲህ እዚህ ጋር ሙዚቃ እየሰማች ዘና እያለች እያለ ከዛ ውሃ ትመጣለች ማለት ነው። ውሃ ትመጣና ለአብዬ እንግዲህ ለናታንም እንደነገረችው ለአብዬም እንግዲህ ሰላምን አባዬ መታት ብላ አለች። ከዛ አንቺ አትዋሽ፣ እሱ እንደዚህ አያደርግም፣ ለምንድን ነው የምትዋሽው አለቻት። ምን አድርገው ነው የመታት አለች።
እኔም እናውቃለሁ። እኔ እያለቀሰች ነው። ምን ሆነሽ ነው ብታይ አባዬ ሰላምን እየገረፋት ነው። እኔ ሰላም ደግሞ በጣም እያለቀሰች ነው። በጣም አሳዘነችኝ። አባዬ ግን በጣም ተናዶን፣ አንቺንም ቢሆን አንቆ ነው የሚገልሽ። እኔ ግን ሰላምን እዛ እያስለቀሳት ስለሆነ እማዬ ሳትመጣ ወደዛ ቤት አልሄድም አለችው ሀዬ። ከዛ ለምንድን ነው የሚገርፋት? ምን አድርገው ነው ብላ እንግዲህ ኮስተር ብላ አብዬ ስትጠይቃት፣ ከዛ ውሃዬ ደግሞ የውሃ ምን አውቃለሁ አባዬ ሰላምን ለምን እንደመታት እንጂ አልሰጥም ብላ ይሆን ወይም ለእኔ የሆነ ልጅ መድኃኒትን ተሰጠኝ ለእሷም ተሰጥቷት ይዛ አይቷት ይሆን ብላ አለች ማለት ነው። እንግዲህ ነገሩን አላወቀችም ውሃ ማለት ነው። ከዛ መርፌ ይዞ አግኝቷት ይሆን አላውቅም፣ ብቻ እያለቀሰች ነው። የት ነው ያሉት እኮ ነው፣ ምንድን ነው አንቺ ብዙ የምታወሪው አለቻት። እኔ እንጃ ረሳሁት፣ ግን ሰላም እያሳዘነችኝ ስትል፣ እንግዲህ ሰላም ለምንድን ነው የምታለቅሰው? እርግጠኛ ነሽ ሰላም እያለቀሰች ነው? አዎ ብዬ ብታይ በዚህ እንባዋ ይወርዳን አለቻት። ከዛ እንግዲህ አብዬ እንደለመደችው ወሬ እያዳመጠች ነበረ። እንግዲህ አባትየውም ጥርግርጓን አወጧት ማለት ነው። ከዛም እንግዲህ ደግሞ ናታንና ዳጣን ደግሞ ስለ አቶ ደረጀ ሲያወሩ እማዬ ይህ ነገር ብታወቅ የቤት ይፈርሳን፣ ያለ ጥርጥር ይፈርሳን ብሎ ናታን የምር እውነትህን ነው እማዬ በትዳሯና በክብሯ ቀልድ አታውቅም። አይደለም ሌላ ልጅ ወልዶ ሌላ ሴት ጋር ራሱ ሲሄድ ብታየው ቀጥታ ነው የምትፈተው። እማዬ በጣም ኃይለኛ ናት ብሎ ናታ ለዳጣ ይላታን ማለት ነው። ለዛ ነው አባዬ በጣም የሚጨነቀው። አባቴ እኮ በጣም ተጨንቋን። አሁን የሚያየሁት እኮ ነው ሰሞኑን የተለየ ባህሪ አምጥቷን። ቆይ ግን አባዬ እንዴት በማየ ላይ ይሄዳል? በዛ ላይ አንቺ እኮ የአብዬ ታናሽ ነሽ። ስለዚህ እንግዲህ አብዬን ከወለደ በኋላ ነው እንግዲህ ከማየ ጋር ሆኖ ነው ወደ ሌላ ሴት የሄደው ብሎ ይላን ማለት ነው። ያቺ ሴት የምትላት እኮ የኔ እናት ናት፣ ለምንድን እንደዚህ የምትለው ብላ ናታ ዳጣንም ትንሽ ቆጣ አለኝ ማለት ነው። ከዛም እንግዲህ የቤት መፍረሱ ነው እንዴት እንደዚህ ያደርጋን? እኔ ግን እስካሁን ላምን አልቻልኩም። እንኳን እሱ አይደለም እኔ በጣም እየተጨነኩ ነው። የዚህ ትዳር ነገር አደጋ ላይ መውደቁ አይቀርም። ግን አንቺ ደግሞ ቤተሰቦችሽን ማወቅ አለብሽ። እስከ መቼ ድረስ ነው? አዎ ግን እኮ አባቴ ያሳዝነኛል። ለማንኛውም አባዬ ምን እንደሚያደርግ ነገሮችን ሁሉ እንዴት እንደሚያስተካክል ያውቃል። አንቺ አትጨናነቂ፣ አንቺ ነገር አስተዋውቀኝ እያልሽ አታስጨንቂው ብሎ እንግዲህ ናታንም ለዳጣን ይመክራታን ማለት ነው። እንግዲህ ናታንም እንግዲህ ለዳጣ ምክር ሰጥቷታን። ዳጣም እሺ ችግር የለውም አባቴን አላስቸግረውም ብላለይ። አቶ ደረጀም እንግዲህ መጨናነቃቸው በጣም ጨምሮባቸዋል። እንግዲህ እኔም እንግዲህ ስንት ዓመት ያረገዝኩትን ጭንቀት አሁን መወለድ ያለበት ብለው አስበዋል። ሰላምም ልጇን ማግኘት አለበት፣ ዳጣም እናቷን ማግኘት አለባት። እኔም እንግዲህ በቅጣቴ እኔም እንግዲህ በሰራሁት ኃጢአት መቀጣት አለብኝ ጊዜው ደርሷን ብሎ አቶ ደረጀ እንግዲህ ደምድመዋን ማለት ነው። ለማንኛውም ሁላችሁንም ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ዳጣ ድራማ በጣም ደስ የሚልና አጓጊ ድራማ ነው። በሚቀጥለው ምዕራፍ እስከምንገናኝ ድረስ ሁላችሁንም አመሰግናለሁ። ሰላማችሁ ብዝት ይበልልኝ። የምወዳችሁ ውድ ቤተሰቦቼ ባይ ባይ። አመሰግናለሁ።